ሙያ ውስጥ መስራት የምትፈልጉ ከሆነ ማንንም እንዳታምኑ ማንንም ማለት ነው ወደፊት ካንተ ምን እንጠብቅ በተለይ መግቢያችን ላይ በጥቂቱ አንስተናል በትወናውም ራቅ ያልክ ይመስላልና ምን ካንተ እንጠብቅ የሚል ነው አሁን የተነሳው ጥያቄ የለመዳችሁትን ሁሉ ጠብቁ ያ ለኔ ስራዬ ነው በሁኔታዎች አለመመቻቸት ከሀገሪቱ ሙድ አኳያ ያዚ ያደረካቸው ነገሮች አሉ ብዙ እንትን ያልኳቸው ነገሮች አሉ እና ላይሆን ይችላል የሆነ ኮምፎርት ዞን አለ አይደል ለኛ መድረክ በጣም ኮምፎርት ዞን መሆን አለበት እሱ እንዲስማማን ማድረግ ያስፈልጋል እንጂ የሆነ ቦታ እንትን ብሎ ምናምን ሲባል አስቸጋሪ ነው ስለዚህ ስራዬ ነው አሪፍ ስራ ጠብቁ በጣም አሪፍ በጣም እናመሰግናለን ነፂ ጥሪያችን አክብረ ስለመጣ ልምድን ስላካፈልከን እጅግ በጣም ከልብ ነው እናመሰግነው በፕሪስቲጅ አዲስ ስም እንደዚህ በአሜሪካ ኤምባሲም ከልብ እናመሰግናለን ግን እዚህ ላሉ ወጣቶች መናገር መግለጽ ፈልጋለሁ የምትለው የመጨረሻ መልእክት ካለ እሱ መናገር ትችላለህ በጣም አመሰግናለሁ እስካሁን ሰዓት ድረስ ቁጭ ብላችሁ በነፃ እኔን ስላያችሁ ስለመጣችሁ በጣም ነው የማመሰግነው ስለጠየቃችሁኝ በጣም ደስ ይለኛል በሚቀጥለው ጊዜ ስንገናኝ ደግሞ ሌላ ጥያቄዎች ይኖራችሁ ይሆናል ደስ የሚለው ጥያቄ ይሄንን ሲን እንዴት ሰራችሁት የሚለው ሲን ስሜት ይሰጣል ወደፊት እሱን ሰርተን ከፍ ያለ ነገር ሰርተን እንገናኛለን እናንተም ስትመጡ ደስ ብሏችሁ እንድትመጡ ይሁን ሌላው ነገር በዚህ ሙያ ውስጥ መስራት የምትፈልጉ ከሆነ ከራሳችሁ በቀር ሌላ ማንንም ሰው እንዳታምኑ ራሳችሁን ካላመናችሁ ወደ ሙያ ወደ ቲያትር እና ፊልም አትግቡ ማመን ያለባችሁ መጀመሪያ ራሳችሁን ነው ማንንም እንዳታምኑ ማንንም ማለት ነው ያ ደግሞ ህዝቡን አላልኩም ተመልካቹን አላልኩም በዙሪያችሁ በአካባቢያችሁ ያለውን በዚህ በሙያ ውስጥ ያለው ነገር እኛ እንኮርጃለን ልክ ትልቁ ህፃን ተቀራራቢ እድሜ ያላቸው ልጆች ትልቁ አመመኝ ሲባልና ልጁ ትልቁ እንክብካቤ ሲደረግለት ትንሹም አመመኝ ይላል እንደዛ አይነት ባህሪ ስላለን በእኛ ሙያ ውስጥ ከራሳችሁ በቀር ሌላ ሰው እንዳታምኑ በደንብ ማዳመጥ አለባችሁ የማያስፈልጋችሁን ነገር በጭራሽ እንዳትሰሙ የማይሆን ኮተት አእምሯችሁ ከተታችሁ ያንን ለማውጣት እንዳትሰሙ ማለት እንደዛ አይነት ነገር እና ኮተት ይሞላና አእምሯችሁ ውስጥ ከዛ በኋላ ትክክለኛው ነገር ሲመጣ ለማስገባት ትቸገራላችሁ መስማት የማትፈልጉትን ወይም ደግሞ እንደገና ደግሞ በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ እና የይቅርታ ሰው መሆን አለባችሁ ለካ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ ተጠግተን ስናየው አንዳንዴ አስቸጋሪ ነው እና እንትና ብርሃነ መዋ ከተናገራቸው ንግግሮች ውስጥ አንደኛው የተባበሩት መንግስታት ህንጻ ስር ሆምለስ ተኝቶ አይቻለሁ አለ የጎዳና ተዳዳሪ ተኝቶ አይቻለሁ አለ የተባበሩት መንግስታት ህንጻ ስር ኒውዮርክ ስለዚህ የተባበሩት መንግስታት የታለ ብላችሁ ስትሄዱ ውሻ ምናምን ድበሩ ላይ ብታዩ እንዴ ይሄ የተባበሩት መንግስታት ህንጻ ልትሉ ትችላላችሁ ወይ የጎዳና ተዳዳሪ ተኝቶ ልታገኙ ትችላላችሁ ሰውም እንደዛ ነው እኔን ስታቁኝ እኔን የሆነ ቦታ ስታገኙኝ ወይም በምትፈልጉት መጠን ትሪት ላራጋችሁ ይችላል ወይም ምክንያቱም እናንተ ራሳችሁ የመጣችሁበት መንገድ ሌላ ነው እኔ የመጣሁበት መንገድ ሌላ ነው ለዛን ቀን ማለት ነው
ሰው በቀጠሮ ቀጥሯችሁ ሌላ ነገር ካልተናገራችሁ በስተቀር በአጋጣሚ አግኝታችሁት የሆነ ነገር ስትሉ አጋጣሚ እንደሆነ አስቡ። አጋጣሚ ነው፣ ግን አጋጣሚ አንድ ጊዜ ነው፣ 2 ጊዜ አጋጣሚ አይደለም። አንዴ ይቅርታ ማድረግ ትችላላችሁ። እና በደንብ ማንበብ አለባችሁ። ደጋግማችሁ አንብቡ። ብዙ ከመስማት ማንበብ ይሻላል። የኛ ነገር አብዛኛው መጽሐፎቻችን አብዛኞቹ ታሪኮቻችን የተተረኩ ናቸው። ተረካዎቹ ደግሞ በሆነ ሳይድ የተያዙ ናቸው። የሆነ ጊዜ 70 ገደሉ ሲል አንደኛው 140 ያደረገና አንደኛው ከነበረው ሕዝብ በላይ ያደረገውና ነው ችግር የሚሆነው። እና እንደዛ እንዳይሆን እንትን በሉ። ምንም ነገር መፍራት የለባችሁ። ምንም ነገር መፍራት የለባችሁ በጭራሽ ማለት ነው። ይሄንን ወደዚህ ሙያ ለሚገባ ሰው መክረው መፍራት የለባችሁ። ይሄ መፍራት የለባችሁ የምላችሁ ግን በዚህ በቀሽም ፖለቲካ ምናምን ውስጥ ገብታችሁ አይደለም፣ በኪነ ጥበቡ ነው። በኪነ ጥበብ ውስጥ ደግሞ በየት በኩል ፖለቲካ እንደሚመጣ አታውቁም። የምትይዙት ዣንጥላ ከሰጣችሁ ዣንጥላው ላይ ምን ተጽፏል ቼክ ማድረግ አለባችሁ። ማብረታችሁ እላዩ ላይ ሳይን ሊኖረው ይችላል ወይ የሆነ ነገር ሊኖረው ይችላል ወይ የሆነ ነገር ሊኖረው። ጥንቃቄ አድርጉ። እና ይሄንን ነው እኔ እንግዲህ በዚች እድሜ የምነግራችሁ ነገር ይሄንን ነው። እኔ ሁሉንም ነገር አድርጌያለሁ ብዬ ሳይሆን ቆይቼ አድርጌው ነው የተሻለ ነገር ያገኘሁት። እና በድጋሚ በጣም አመሰግናችኋለሁ። ጤንነቴን ስለተመኛችሁ እጅግ በጣም አመሰግናለሁ። እንግዲህ ሌላ ከጎደለ ነገር ካለ እግዚአብሔር ይሙላበት። በጣም እናመሰግናለን። ሁላችሁም ጥሪያችን አክብራችሁ ስለመጣችሁ ከነፂ ጋር ጥሩ ጊዜ እንድናሳልፍ ምክንያት ስለሆናችሁ ከልብ ነው የምናመሰግነው። አሁን ከነፂ ጋር የማስታወሻ ፎቶ ፕሮግራም ጥቂት ይኖረናል። ቶሎ ቶሎ ማስታወሻ ያዝ እናደርግና እንጓዛለን። መልካም ምሽት ይሁንላችሁ። በቀጣይ እንግዲህ ከሌላ እንግዳ ጋር በሌላ መድረክ ድጋሚ እዚሁ እንገናኛለን። መልካም ምሽት።